በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ሐሙስ የሚነበብ የሚጸለይ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ይህ ነው። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ ጸንቶ ይኑር አሜን። የአባታችን የአቡነ እስትንፋሰ ክርስቶስን የገድሉን ጣዕም ተሰሙ ዘንድ የመጣችሁ የቤተ ክርስቲያን ልጆች የሆናችሁ ወንዶችና ሴቶች በሙሉ ፈጽማችሁ በእዝነ ልቦናችሁ ስሙ አድምጡ። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከዘጠኙ ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አባታችን አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። ከዚያ እርስ በርሳቸው ሰላምታ ተሰጣተው የእግዚአብሔር ገናንነትና ተጋድሎ ያላቸው የመነኮሳት ታምራትና ሃይማኖት ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ ክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለኛ ይወረሽልን እኛን ለማዳን ለሙሴ ተሰጠሽ ላንቺ ሰላምታ ይገባሻል። ከዚህም በኋላ ወደኛ ወደ ኢትዮጵያ ምድር መጣሽ። ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልን ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት። እጅም ነሳት። እርሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጠሌዎንን፣ አባ አሌፍን፣ አባ ጽማን፣ አባ አፍሴን፣ አባ ገሪማን፣ አባ ይማታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከዘጠኙ ቅዱሳንም ቡራኬን ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚያ በኋላ ወደ አቡነ አብየ እግዚእ ገዳም ሄደ። ከአብየ እግዚእ ጋር ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከነሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 ሌሊት 40 መዓልትም ቆየ። በብዙ መከራ ይፈትኑት ዘንድ አጋንንት ወደ እርሱ መጡ። መላእክት እያጸኑት 10,000 10,000 1,000 1,000 እየሰገደ ናላው ባፍንጫው እስኪፈስ ድረስ ከዚያው ቆየ። በክብር ላይ ክብር በጸጋ ላይም ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉ መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችን ቅድስት ድንግል ማርያምንም ከያሬድና ከልጇ ከወዳጇ ጋር ወደ እርሱ መጣች። ብዙ ታምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነርሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህም በኋላ ወደ ዋድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም ያንተ ክፍልህ ነው ብሎ ቦታውን ነገረው። ከ4 ዓመትም በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል አገር ደረሰ። ይኸውም ጎጃም ነው።
በዚያ እያስተማረ እያጠመቀም የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ታምራትንም እያደረገ በጾምና በጸሎት የምታታቸውን እጽዋት የጥንቁልናቸውንም ሥራ ሻረባቸው። እነርሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት መጨረሻው ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አባታችን አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ ምርልሃለሁ። ስለ ድካመ ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህን ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳ ከኤልያስ ለበረከት የተሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ከአቡነ እስትንፋሰ ክርስቶስ ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተኝ ብሎ ጠየቀው። አባታችን አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆችህ ለዘላለም በዚያ ትኖራላችሁ። አባታችን አቡነ እስትንፋሰ ክርስቶስ ይህን ተናግሮ ለንጉሱ ጸሎትን ጸለየ። ጳጳሱም ለአባታችን ለአቡነ እስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን አቡነ እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ በረሃ ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አባታችን አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም አውግዤሃለሁና ለመስፍን ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6 መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳመ ግሸቅ አቡነ መልካ ክርስቶስ፣ ሁለተኛ የጸበለ ጎል ገዳም አቡነ አካለ ክርስቶስ፣ ሶስተኛም ዘመለኮተ ሥላሴ፣ አራተኛ የደብረ ድህረት አባ ቴዎጎሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በአባታችን በአቡነ እስትንፋሰ ክርስቶስ በዚያ ወራት ቀኑ። እድሜውም ወደ 33 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለትም ቆብንና አስኬማን፣ ቅናትንና ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ተቀበለ። እነዚህን ከተቀበለ በኋላ ቁሞ ሲጸልይ ዋለ። ያለ ሥጋ ወደሙ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብጽ የወጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን የቅድስተ ቅዱሳን የድንግል ማርያምን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋራም አይገናኝም ነበር። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት
በትህርምት በረሃብ በጽም በርቃን በድህነት ስጋን በማርከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ስራን አደረገ። በአንዲት ቀንም ጸሎትን ጸልዮ 240,000 ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱና በረከቱ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህን ጸሎት በእግዚአብሔር አጋዥነት እንጀምራለን ይላል። ኃጢአትን የምታስተሰርይ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁን የሕይወት ቃል የዓለምን ኃጢአት የምታስተሰርይ የካህናት አለቃ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖቼንም ኃጢአት ይቅር በለን። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውንና ወዳጆቻቸውን በአንዲት ጊዜ ከሲኦል ያወጡበታል። የሾህ አክሊል ጎንጉኖ ያቀዳጁሽ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ራስ ሆይ ለአንቺ ሰላምታ ይገባሻል። ስጋችንን ለማንጻትና ነፍሳችንን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰሰሽ። እገሌን ማርልኝ እያለ ስም ይጠራል። አባታችን ሆይ በል። ሰይጣን የተፋውን የኃጢአት ምራቅ ከኛ ለማስወገድ ስለኛ አይሁድ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ፊት ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኔን ኃጢአትን አስወግጅልኝ። አላዋቂ በሆኑ በሰቃሪያን አይሁድ እጅ በጥፊ ተመታችሁ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ጉንጮች ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ። እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንና የሥጋችንን መድኃኒት ትሰጭን ዘንድ የመረረ ሐሞትንና ከርቤን ትጠጪ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአታችንን ሸክም ተሸከሚልን፣ የበደላችንን ሸክምም አቅልልን። ስለኛ በአደባባይ የሞተ መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽና ከፍ ያልሽ ክንድ ሆይ ለአንቺ ሰላምታ ይገባሻል። ሁላችን የእጅሽ ፍጥረቶች ነንና የኃጢአታችንን ሸክም ተሸከሚልን፣ የበደላችንንም ሸክም አቅልልን። ስለኛ ስለ ጥፍሮችሽ የመስቀል ግንድ የተሰካብሽ የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ ልዩ የሆንሽ ጀርባ ሆይ ለአንቺ ሰላምታ ይገባሻል። ዛሬም የኃጢአታችንን ግንድ ለኪልን። የተረገሙ የአይሁድ በችንጋር የቸነከሮች ዘንድ የወደሽ የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ በስንፍናችን የሰራነውን በደላችንንም አጥፊልን። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንጋር የቸነከሮች ዘንድ የወደሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ የእኛን በደል ቸንክሪ፣ የሞት ችንካር ከሚሆን ከዲያብሎስ እጅም አድኝን። ስለ ኃጢአታችን ክፉዎች አይሁድ የቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ለአንቺ ሰላምታ ይገባሻል። እንደዚሁ ኃጢአታችንን አስተስርይልን። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን የኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ለአንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸነከርሽ። እንዲሁ ኃጢአታችንን ቸንክሪልን፣ የበደላችንንም መጽሐፍ ደምስሽልን። ኃጢአታችንን የምንታጠብበትና የምናስተሰርይበት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልዩና የከበርሽ ጎኖይ ለአንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር
በአንቺ ምክንያት ተገለጠ ተከፈተም። እንደዚሁም ሁሉ የልባችንን በር ይክፈትልን። በመስቀል ላይ መከራን ለተቀበሉ ለጌታችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉስ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። በታላቅ ችንካሮች ይቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ትቸነክረን ዘንድ እንለምንሃለን። ከእኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራን እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎችም አድርገህናልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮችህ ከቅዱሳን ጋር ክብርንም አድለን። ታኦስ ወኦ አልፋ ቤታ የምትባል ጌታዬ ኢየሱስ ክርስቶስ ሆይ የባህሪ አባት አብ መጠጊያ ኃይል ይሁነኝ። እግዚአብሔር እድል ፈንታችን ጽዋ ተርታችን ነው። አቤቱ እንደ ቸርነትህ ጎዳናችንን አስተካክልልን። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኛም ይህንን እንወዳለን። እግዚአብሔር ሆይ አንተን መውደድን ስጠን። ፈጣሪያችን ሆይ አስመልክተን። አስተዋይ ልቦናን ስጠን። ፈጣሪያችን ሆይ ጥበበኛ የሚታየውንና የማይታየውን አበሳ የምታውቅ አቤቱ እግዚአብሔር ሆይ አውሎጎሶን ልቦናችንን ሰማያዊውን ቤት ክፈትልን። አይነ ልቦናችንንም አብራልን። ኃጢአታችንንም ይቅር በለን። መሐሪ የሆንክ አምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኛን የበደለኞቹን ኃጢአት ይቅር በለን። ዓለም ሳይፈጠር አስቀድመህ የነበር ዛሬም ያለህ ዓለምን አሳልፈህ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ላንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመህ የነበር ዛሬም ያለህ ዓለምን አሳልፈህ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ላንተ ምስጋና ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለህ ዓለምን አሳልፈህ የምትኖር የአብና የወልድ ሕይወታቸው ስንፋሳቸው መንፈስ ቅዱስ ሆይ ላንተ ምስጋና ይገባሃል። አቤቱ ፈጣሪያችንና ስጋችንና ነፍሳችንን ባርክ። አቤቱ ፈጣሪያችን ሆይ ሕይወታችንንና ሞታችንን ባርክ። አቤቱ ፈጣሪያችን ሆይ ጸሎታችንንና ልመናችንን ባርክ። እኛንም በደለኛ ልጆችን አስበን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የሚያስጨንቅ ለአንተ ቀላል ነው፣ የራቀ ለአንተ ቅርብ ነው። ጌታዬ ኢየሱስ ክርስቶስ ሆይ ይቅርታህን ከኛ አታዘግይብን፣ አታርቅብን። የሚያደንቁህን ከፍ ከፍ አድርጋቸው፣ ለአንተ ቀላል ነውና። ኃጢአታችንንም አስተስርይልን። አንተ መከራ በደላችንንም ሁሉ ይቅር በለን። እግዚአብሔር ፈጣሪ ሆይ በሶስትነትህ ተማጸንን፣ በትክክል ስልጣንህ ተማጸንን፣ በአንድነትህ ተማጸንን፣ በመለኮትህ ተማጸንን። አንተን በወለደችህ በድንግል ማርያም እናትህ ተማጸንን፣ በቅዱስ መስቀልህ ተማጸንን፣ በምትወደው በወዳጅህ በቅዱስ መስቀልህ ተማጸንን። አንተን ባጠመቀ በቅዱስ ዮሐንስ መጥምቅም ተማጸንህ። መልአከ ምክርም በሆነ በቅዱስ ሚካኤል ተማጸንህ። ያንተን መወለድ ለእመቤታችን ለቅድስት ድንግል ማርያም የደስታ ብስራትን በነገራት በቅዱስ ገብርኤልም ተማጸንህ። እኛ ኃጢአተኞችን በወዳጅህ በእስትንፋሰ ክርስቶስ ተማጸንህ። የእኛንም የሕዝቡንም ኃጢአት ይቅር በል። አባታችን ሆይ ይህችን ጸሎት አባታችን አቡነ እስትንፋሰ ክርስቶስ ይህችን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ከቀበኒ ጋር ሲጸልይ 24,000 ነፍሳትን ከሲኦል ያወጣል። የዚህች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደች በድንግል ማርያም ልቦና በደጋጎቹ በጻድቃን በሰማዕታት ፍጹማን በሚሆኑ በመነኮሳት በደናገል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤልም ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 4,000 ነፍሳትን ታወጣለች።
ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህችን ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግስተ ሰማያትን አያያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱንም ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመትቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40 ሺህ ቀኝ ፊቱን 40 ሺህ ግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናውና ስለ ጸሎቱ ስለ ጽኑ እንባው ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔዓለም አስቀድሞ ለሶስቱም ቅዱሳት ደናግል የገለጣቸው ቤርዜዴ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችን ለአባታችን ለአቡነ እስትንፋሰ ክርስቶስ በሚገልጥበት ሰዓት እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩት ነበር። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቢታንያ እየጎተቱት 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜም ደረሱን እናም ሆዱን ረገጡት መቱትም። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩንም መቱት። 37 ጊዜም ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱት የራሱንም ፀጉር ይዘው እየጎተቱት ያንገላቱት ነበር። 305 ጊዜ ፂሙን እየጎተቱት ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜም ተመታ። እያንዳንዱ አንድ ጊዜ ከግንድ ጋር አጋጩት። አንድ ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋትንም ገረፉት። ካቆሰሉትም ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉት የራሱ ቁስሎች ብቻ 767 ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሞ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ ርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስ ይህን አይቶ ይደነቅ እጅግም ይጨነቅ፣ ፊቱንም በድንጋይ ጥፊ ይመታው ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚያ የተነሳ መድኃኔዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊትን 15ቱ መኃልየ ነቢያትን 500 የሶሎሞን መኃልያትን የሰባቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋር የወድስዋን ጭምር አርጋኖንን ከውዳሴ አምላክ ጋር የ200 ሊቃውንት ሃይማኖተ አበውን ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋር እግዚአብሔር ነግሰን ከሰዓታት ጋር የሌሊት ሰዓታትና የመዓልት ሰዓታትን አቡነ ዘበሰማያትን ከ42 ሺህ በላይ ባቆጣሮ ጊዜያትን ያደርስ ነበር። ይኸውም አቡነ ዘበሰማያት ማለት ነው። አራቱን ወንጌላት የጻድቃንንና የሰማዕታትን መልክ ከጻድቃን ገድልና ከመነኮሳት ገድል ከሱም ጋራ 18ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል፣ የሰኔ ጎልጎታን፣ ልፋፈ ጽርቅን፣ ዕቀበኒ ክርስቶስን፣ 7ቱ ኪዳናትን በሰባቱ ጊዜያት ከ9ኙ ዕፅዋት ጋር ጥልሸቱ የሚባል መጽሐፍን፣ ባርቶስን፣ ገድለ ኪሮስን፣ ገድለ ዮስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተስዓቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስ ተፍጻሜ ሰማዕታትን ያደርሳል። ይህን እየጸለየ የታመሙትን በዚህ ይፈውስ ነበር።
በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህን ሁሉ ጸሎት ይጸልይ ነበር። የአባታችን ዝና በየአገሩ ሁሉ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ቡራኬ ይቀበሉ ነበር። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትንና ስዕልን ይዘው መጥተው ወዴት እንደሚኖሩ ፈለጉ። በዚያ ዋሻ ስዕላቸውን የሚያስቀምጡበትን በዓትም አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተድላ በደስታ የአባታችን ዜና ነገሩና ዜና ገድሉ ዜና ተአምራቱም በዳውንት ሀገርና በሀገሩ ሁሉ ወደ ታችም ወደ ላይም ባለው ሀገር በዋርላና በሮሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመር። እርሱም ከአማራ ሳይንት እስከ ጠሸት እስከ ቤጌምድር ተሰምቶ እርሱም ያለበትን ደጅ ተሳልመው ከደዌያቸው ይፈወሱ ዘንድ ይመጣሉ። መተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋልም። እነዚህም በእጁ ይመነኩሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ፣ እጅግ ከፍ ከፍ አለ። በእመቤታችን በቅድስት ድንግል ማርያም ዘንድ በጻድቃንና በሰማዕታት ዘንድ በሰውና በመላእክትም ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳውንት ሰዎችም ሴቶችና ወንዶች ተጠምቀው 55 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድመው በጥምቀት ከእርሱ የተወለዱ ናቸው። አቡነ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹም የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማም እጅግ ተደሰቱ። ጸሎቱንና ስግደቱንም አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሳልና ከተጸለየበትን ይቀምሳል። 40 ቀንና 40 ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስም ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶችም እረፍትን 40 ቀን እህልን ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራትም ከሰው ጋር አይገናኝም። ዋሻውን ዘግቶ ይጾማል ይጸልያልም እንጂ እንደ መንኮራኩርም ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰትም በትንሣኤ በዕርገት ሥጋ ወደሙን ይቀበላል። በእመቤታችን በቅድስት ድንግል ማርያም ጾምም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ድረስ የእመቤታችንን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችው የስደቷን ጾምም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነበር። ዘወትር ይጾማል። ያለማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግንና ቀኖናን ሥርዓትንም ከአበው ሥርዓት አውጥቶ ሰራ፣ ደነገገም። የሰራውም ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ በደብር ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኖር። ይህን ያደረገ ሰው ቢኖር ጮሆ የተጣራ ቢኖር በቀኖና 8 ቀን ይጾም፣ በየቀኑ 200 ስግደትንም ይስገድ ይላል። ከደብሩ ከማህበሩ ሳለ ወደ ውጪ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራና በውሃ ይጾም፣ በየዕለቱም 200 ይስገድ ይላል። ወደ ወንዶች ገዳም ሴቶችም ገብተው አይቀመጡ። የገባች ብትኖር 40 ቀን ትጾም። ከዚያ የተቀመጠች ብትኖርም 2 ዓመት ትጾም። በቀን 7 ጊዜ በሌሊትም 7 ጊዜ ደወልን ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ 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 እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አባታችን አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣች ትሰጠውም ነበር። ከ24ቱ ካህናተ ሰማይ ጋርም የጸባዖትን ዙፋን በየጊዜው ያጥን ነበር። የ24ቱ ካህናተ ሰማይም ስማቸው ይህ ነው፦ አኪያል፣
ቀርቲያል፣ ደርቲያል፣ ኤልያል፣ ዘርቲያል፣ ቱቲያል፣ ዮልያል፣ ከርቲያል፣ ለብቲያል፣ ሚታል፣ ራዋል፣ ሳወር፣ አናዋል፣ ፈላላል፣ አክርቲያ፣ አፍሌኤል፣ አውኑዋል፣ ናናንኤል፣ ዋቺርናና፣ ሳኬብኡማስ፣ ቲታር፣ አድናስ፣ ዝርኬ፣ እብጦ፣ ትርሙን ከነዚህ ጋር አባታችንም 25ኛ ሆኖ ያጥናል። ዳግመኛም ሥርዓት ሰራ። ሁለተኛውም ሥርዓት አባታችን ቤተክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያች ዕለትም ወጥ ጠላን አይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀንም በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተክርስቲያን ያልመጣ ቀኖናው እንደዚሁ ይሁን። ጠብ፣ ክርክርን፣ ጭቅጭቅን የሚፈጥር ቢኖር ወንድሞች ራት ምሳ ከተመገቡ በኋላ ይመገብ፣ 10 ቀንም ይጹም። ቀኖናውንም ሳይጨርስ ሥጋ ወደሙን አይቀበል። ከማህበርተኞቹ የተሳደበ በወንድሙ ላይ ክፉ ስምን የሚያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃይ እግዚአብሔር አሳይቶኛል አለ። ስለዚህም 40 ዕለት ይጾም፣ 500 ስግደትንም ይስገድ። ጾሙም በደረቅ እንጀራና በውሃ ይሁን። ሥጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉለት። የክርስቶስ በጎች የተባሉት መናንያን ምዕመናንም በወሬና በጠብ ለያይቶ በተዋትነዋቸዋልና ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎትና በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናትም ዲያቆናት መናንያን ወደ ቤተ ክርስቲያን ገብተው ዕጣንን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰውም የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊቱን ሁሉ ጸሎተ ሙታንን እየጸለዩ በተጊያ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋን ያገኛሉ አላቸው። ከማህበሩ ሰዎች የገዳሙ አስተዳዳሪ ሳያውቅ በቤቱ መርፌ ሳይቀር ጥርስን ያስቀመጠ ቀኖናው 50 ቀን በደረቅ እንጀራና በውሃ ይሆን። ያንንም ንብረት ለማህበሩ ይተው። ስግደቱም ያለማስታጎል 200 ይሆን አለ። አባታችንም ስለዚህ ነገር 99ን የሚዋደዱ የነገደ መላእክት ማህበር እግዚአብሔር አሳየኝ አለ። ዳግመኛም በምድር ክፉ የሆኑ 5 ማህበር አየው። እነዚህም ክፉዎች ማህበር የተባሉት እነዚህ ናቸው። አንዱ ማህበር የጅቦች፣ ሁለተኛው ማህበር የውሾች፣ ሶስተኛው ማህበር የተኩላዎች፣ አራተኛው ማህበር የቀበሮች፣ አምስተኛው ማህበር የፍየሎች ክፉዎች ማህበር የተባሉት እነዚህ ናቸው። ዳግመኛም 5 ደጋጎች ማህበርን አሳየኝ። አንዱ ማህበር የበጎች፣ ሁለተኛው ማህበር የርግቦች፣ ሶስተኛው ማህበር የዋኖሶች፣ አራተኛው ማህበር የንቦች፣ አምስተኛው ማህበር የጥንቸሎች ደጋጎች የተባሉት እነዚህ ናቸው። እነዚህ የዋሃን እንደሆኑ እናንተም የዋሃን ሁኑ። ደቀ መዝሙሩም ተርጉምልኝ ብሎ ጠየቀው። አባታችን አቡነ ስንፋሰ ክርስቶስም ተርጉሞ አስረዳው። ልጆቹ በበዙ ጊዜ ቁጥራቸውም 700 በሆነ ጊዜ በየወገናቸው መጋቢ ሾመላቸው። ከዚህ በኋላ ዳቤን ለመጋገር ተግባር ቤት አዘጋጁ። የሚጋገር ዳቤ በአንድ ምጣድ ተጋግሮ ለ7000 ማህበርተኞች ይበቃቸው ነበር። በ4 ጊዜ ማዕድን የሚያቀርቡ 7 ናቸው። የወፍጮ ስራን የሚሰሩ የአትክልትንም ፍሬያት የሚለቅሙ አሉ። ተግባረ ጥበብን የሚችሉ አሉ። መጽሐፍ መደጎስን መጽሐፍንም የሚችሉ አሉ። በጾምና በጸሎት ተወስነው በመቆምም የሚኖሩ አሉ። የማህበሩ አለቃ ሁሉንም በየስራቸው ያሰማራቸዋል። አንዲት ራታቸውን የሚበሉበት ገበታ ነበረች። በማዕድም ጊዜ አባታችን ማህበሩ እህል ሳይቀምሱ አስቀድመው ጸሎት ይጸልዩ ዘንድ ያዛቸዋል። ሁሉም በአንድነት ይጸልያሉ። ቀጥሎ አንተን እንለምናለን ብለው ሳልን አከን ይጀምራሉ።
ከዚያ በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሳልናከን ይጸልያል። መሐሪ አምላካችን አንተን እንለምናለን። ፈጣሪ ሆይ አንተን እንለምናለን። አቤቱ ሁሉን የፈጠርክ አንተን እንለምናለን፣ እናመሰግናለን። በሃይማኖት ሆነው የለመኑህን ፈጽመህ የማትነሳ ቀኝ እጅህ የተባለ ልጅህ የሕይወት ምንጭና የተድላ ደስታ ምንጭ ነው። ቀኝ እጅህ የተባለ ልጅህ የህብስትና የጽዋ ምንጭ ነው። ቀኝ እጅህ የተባለ ልጅህ የበረከትና የረድኤት ምንጭ ነው። ቀኝ እጅህ የተባለ ልጅህ የይቅርታና የምሕረት ምንጭ ነው። ቀኝ እጅህ የተባለ ልጅህ የርኅራኄና የትዕግስት ምንጭ ነው። ቀኝ እጅህ የተባለ ልጅህ የሥርዓትና የሕግ ምንጭ ነው። ቀኝ እጅህ የተባለ ልጅህ የምግባርና የሃይማኖት ምንጭ ነው። ቀኝ እጅህ የተባለ ልጅህ የጾምና የጸሎት ምንጭ ነው። ቀኝ እጅህ የተባለ ልጅህ የንስሐና የይቅርታ ምንጭ ነው። አቤቱ ፈጣሪያችን ክርስቶስ ሆይ በሰማያውያን መላእክትና በምድራውያን ጻድቃን ሰማዕታት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ ትጉሃን በሚሆኑ በመላእክት በረከት ባርከን። አቤቱ ፈጣሪያችን ክርስቶስ ሆይ የብርሃን መንበርን በሚሸከሙ በአርባዕቱ እንስሳ በረከት ባርከን። አቤቱ ክርስቶስ ሆይ በተመረጡ በአራቱ ካህናተ ሰማይ በረከት ባርከን። አቤቱ ክርስቶስ ሆይ በሚካኤልና በገብርኤል በረከት ባርከን። አቤቱ ክርስቶስ ሆይ በኪሩቤልና በሱራፌል በረከት ባርከን። አቤቱ ክርስቶስ ሆይ በሩፋኤልና በኡራኤል በረከት ባርከን። አቤቱ ክርስቶስ ሆይ በሳቁኤልና በፋኑኤል በረከት ባርከን። አቤቱ ክርስቶስ ሆይ በራሙኤልና በሱሪያል በረከት ባርከን። አቤቱ ክርስቶስ ሆይ በአፍኒንና በሰዳኪያል በረከት ባርከን። አቤቱ ክርስቶስ ሆይ በ99 ነገረ መላእክት በረከት ባርከን። አቤቱ ክርስቶስ ሆይ ቅዱሳን በሚሆኑ በ15ቱ ነቢያት በረከት ባርከን። አቤቱ ክርስቶስ ሆይ ሰባኪያን በሚሆኑ በ12ቱ ሐዋርያት በረከት ባርከን። አቤቱ ክርስቶስ ሆይ ተላላኪያን በሚሆኑ በ72ቱ አርድእት በረከት ባርከን። አቤቱ ክርስቶስ ሆይ አሰረ ትምህርቱን በሚከተሉ በ500 ቢጽ በረከት ባርከን። አቤቱ ክርስቶስ ሆይ አሸናፊዎች በሚሆኑ በሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጻድቃን በረከት ባርከን። አቤቱ ክርስቶስ ሆይ ንጹሃን በሚሆኑ በደናግል በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ባርከን። አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በአባታችን በአቡነ ተክለ ሃይማኖት፣ በአባታችን በአቡነ ገብረ መንፈስ ቅዱስ፣ በአባታችን በአቡነ ገብረ ክርስቶስ፣ በአባታችን በአቡነ አረጋዊ፣ በአባታችን በቅዱስ አቡነ ሀብተ ማርያም፣ በአባታችን በቅዱስ ናኩቶ ለአብ፣ በአባታችን በቅዱስ ላሊበላ፣ በአባታችን በቅዱስ ይምርሃነ ክርስቶስ፣ በአባታችን በቅዱስ አቡነ እስትንፋሰ ክርስቶስ፣ በሰማዕቱ በቅዱስ ጊዮርጊስ፣ በሰማዕቱ በቅዱስ እስጢፋኖስ፣ በሰማዕቱ በቅዱስ ቂርቆስ፣ በሰማዕቱ በቅዱስ መርቆሬዎስ፣ በሰማዕቷ በቅድስት ኢየሉጣ፣ በሰማዕቷ በቅድስት ክርስቶስ ሰምራ፣ በእናታችን በቅድስት ክርስቶስ ሰምራ፣ በእናታችን በቅድስት አርሴማ፣ በሁሉም ቅዱሳን ጻድቃን ሰማዕታት በረከት ባርከን። አቤቱ ክርስቶስ ሆይ አቤቱ ክርስቶስ ሆይ ፍጹማን በሚሆኑ በመነኮሳት በረከት ሁሉ ባርከን። አቤቱ ክርስቶስ ሆይ የተመረጡ 180 ሺህ በሚሆኑ ሕፃናት በረከት ባርከን። አቤቱ ክርስቶስ ሆይ ሃይማኖታቸው በቀና በ318ቱ ሊቃውንት ባርከን። አቤቱ ክርስቶስ ሆይ ብሩካን በሚሆኑ በጳጳሳትና በኤጲስቆጶሳት በረከት ባርከን። አቤቱ ክርስቶስ ሆይ ልኡካን በሚሆኑ በካህናትና በዲያቆናት በረከት ባርከን። አቤቱ ክርስቶስ ሆይ በሁለቱ ሰንበታት በረከት ባርከን። አቤቱ ክርስቶስ ሆይ በቅድስት ቤተክርስቲያን በረከት ባርከን። አቤቱ ክርስቶስ ሆይ የቅድስት ቤተክርስቲያን መምህርና መምህራን በሚሆኑ በአራቱ ወንጌላውያን በረከት ባርከን። አቤቱ ክርስቶስ ሆይ በእውነት አምላክን በወለደች በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም በረከት ባርከን። አቤቱ ክርስቶስ ሆይ ጸጋን የምትሰጥ ብርሃንን የምትገልጥ ብሩካን በሚሆኑ ከጻድቃን ጋራ ታቆመን ዘንድ እውነተኛ ልዩ ክቡር የሕያው እግዚአብሔር የባህሪ ልጁና በስጋ የእመቤታችን የቅድስት ድንግል ማርያም ልጅ ተብለ የምትጠራ አንተ የጸናች ስልጣንህን ከፍ ከፍ ያለችም ኃይልህን በዚህ ህብስት ላይና በዚህ ጽዋ ላይ አሳድር። ዘወትርም ምስጋናህን እንዳያስረሳን የተራብንና የተጠማን እኛን ባሮችን ወንዶችና ሴቶችን እንበላ እንጠጣ ዘንድ ዛሬም ዘወትርም ለዘላለሙ በእውነት ይደረግልን፣ አሜን።
አቤቱ ይህንን ህብስትና ይህንንም ጽዋ የዝሙትን ሐሳብ የሚያርቅ እንቅልፍን የማያበዛ ጸሎት እንዳይታጎል የሚያደርግ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ ቂምና በቀልን የሚያርቅ ክፋትና ጠብን የማያመጣ አድርግ። አቤቱ ይህንን ህብስትና ይህንን ጽዋ ድህነትን የሚያመጣ መታወክን የሚያስረሳ አድርገው። አቤቱ ይህን ህብስትና ይህን ጽዋ ቁጣን የሚያርቅ ትዕግስትንም የሚያቀርብ አድርገው። አቤቱ ይህን ህብስትና ይህን ጽዋ ድህነትን የሚሰጥ በሽታን የሚያድን አድርገው። አቤቱ ይህን ህብስትና ይህን ጽዋ ያዘኑትን የሚያስደስት የተከዙትን የሚያረጋጋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የተዋረደ ስጋችንን የሚያሻሽር ርኩሳን መናፍስትን የሚያጠፋ አድርገው። አቤቱ ይህንን ህብስትና ይህንን ጽዋ የልብ ስስትን የሚያርቅ የሐሳብ ነውርን የሚያጠፋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የታመመውን የሚፈውስ የደከመውን የሚያጸና አድርገው። እርግማንንም የሚያርቅ ሰላምን የሚያመጣ አድርገው። አቤቱ ይህን ህብስትና ይህን ጽዋ በቀንና በሌሊት በየሰዓቱም ሁሉ ክፉን የማያሳስብ በጸሎት ጊዜ ሰነፍን የሚያተጋ አድርገው። አቤቱ ይህን ህብስትና ይህን ጽዋ የጥበብ ምንጭና የእውቀት እጅግም የምስጋና ምንጭ የፍቅርና የሰላም ምንጭ አድርገው። አቤቱ ይህን ህብስትና ይህን ጽዋ ነፍሳችንና ስጋችንን የሚጣላውን ጠላት ዲያብሎስን በአንተ ፊት ተከራክሮ ድል የሚያደርግልን አድርገው። አንተን መጀመሪያውና መጨረሻው አልፋ ወኦ አንተ ነህና። አቤቱ ይህን ህብስትና ጽዋ ኃጢአትን ሁሉ ማሰሪያ አድርገው። በውስጥ ስራይና መርዝ ቢጨመር መተቱን ሻረው አጥፋውም። ስሜ መሐሪ ይቅር ባይ ነው ስላልክ ስለ ስምህ ብለህ እውነተኛ የጽድቅ መብልና እውነተኛ የጽድቅ መጠጥ ይሆንም ዘንድ አቤቱ ፈጣሪያችን ክርስቶስ ሆይ ይህን ህብስትና ይህን ጽዋ ባርከህ ስጠን፣ ቀድሰህ ስጠን። ይህን ህብስትና ይህን ጽዋ አንጽተህ ስጠን፣ ልዩ መዓዛ ያለው አድርገው። ይህን ህብስትና ይህን ጽዋ ያማረ አድርገው። የእግዚአብሔርን ስም የጠራ ሁሉ ይድናልና ለዘላለሙ አሜን። ይህን ጸሎት በማዕዱ ላይ ከ12 አቡነ ዘበሰማያት ከ700 እግዚኦ መሐረነ ክርስቶስና ኪርያላይሶን ጋር በማህበር ይጸልያሉ። 800 ስግደትንም ይሰግዳሉ። ከዚህ በኋላ በአንድነት ተቀምጠው የሚገባቸውን ምግብ ተቀብለው በያሉበት ይቀምሳሉ። ማዕድን ከፈጸሙ በኋላ ደቀ መዛሙርቱ መጽሐፍትን ያነባሉ። አባታችን አቡነ እስትንፋሰ ክርስቶስ መጽሐፍትን ይተረጉምላቸዋል። ትሕትናንና ፍቅርንም የቀናች ሃይማኖትን ንጽህናን እና ትዕግስትን ይጠብቁ ዘንድ በጾም በጸሎት በሰጊድ በትህርምት ይጸኑ ዘንድ የአባቶቻችንንም ማህበር ስርዓት የሚመስል ስርዓትን ሰራ። ቀድሞ አባታችን እንጦንስ፣ አባታችን መቃርስ፣ አባታችን ሙሴ፣ አባታችን ጳቁሚስ እንደሰሩትም ስርዓት አባታችን አቡነ እስትንፋሰ ክርስቶስ በገዳሙ ማህበር ካሉት መናንያን በኃጢአት የተዳደፈ ከኃጢአቱ ንጹሕ ያልሆነ አልነበረም። ደቀ መዛሙርቱ የሆኑ መናንያን ሁሉ በተጋድሎ ፍጹማን ሆኑ። የአባታችን የአቡነ እስትንፋሰ ክርስቶስ ጸሎቱና በረከቱ ልመናው ቃል ኪዳኑም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል አሁንም ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልህን ምስጋናና ጸሎት ተቀበል። ቅዱሳን እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም ያነበበውንም በደለኛውን ሁሉ በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእመቤታችን በቅድስት ድንግል ማርያም በእናቱ ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅር ይበለን ለዘላለሙ አሜን። አቡነ ዘበሰማያት